አላህ በተሻለው ይሳካለት። እንግዲህ ያው እሱም ስደትን ስላየው ተረድቷል ማለት ነው። በጣም ነው ይረዳል። ምክንያቱም እንዴት ሆኖ ሰው ብር እንደሚያገኝ ስደትን አይቻለሁ እኔም እረዳለሁ ብሏል። አላህ ኢንሻአላህ ይዘንላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ድራማ ቤተሰቦች እንኳን ደህና መጣችሁ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ዝት ይበልልኝ። ያላችሁበት ላይ ጠብቃችሁ ነባሮች ኮመንት ላይክ ያረጋችሁ ሼር ያረጋችሁ በረታቱኝ። አዳዲሶች ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ እንሆን ማለት ነው። ያው እንደተለመደው ዛሬም በቪዲዮ መጥቻለሁ። እሱም የመጣሁበት ያው አንድ ወንድማችን ዳውድን ካወቃችሁት እሱም ስሰራበት የነበረው ሱቅ ተቃጥሎበት ነው። የኛ ነገር ግን ለፍተን መጨረሻችንን አላህ ያሳምርልን። ያው ሁላችንም እንሰራለን እንኖራለን ነው እንላለን። ከኋላው ግን ምን እንደሚገጥም ከጀርባው አይታወቅም። እኛ ብዙ እናስባለን። እሱ ደግሞ ረመዳን ደርሷል፣ እየተጣደፈ ነው ለቤተሰብ ለማድረስ ብዙ ትእዛዝ አለብኝ አለ። እሱ እየተሯሯጠ ነው ያው የጎደለውን ለማሟላት። እንግዲህ ያው አላህ ያለው አይቀርም። ካላህ ትእዛዝ ማንም ሊወጣ አይችልም። ሰው ቢሆን ሰው ከሰው ይጋደላል። ግን ያለ ውሳኔ ስለሆነ ከኋላው ኸይር ነገር ይዞለት ሊመጣ ሊሆን ይችላል። እንግዲህ አላህ ይሰብራቸው፣ አላህ ያጽናቸው። በጣም ከባድ ነው። ያው ሱቁም ሲቃጠል በጣም ያስፈራል። እሳቱ ራሱ ቢስሚላህ ያቤ ተረበል መጅሊሱ ሚንጣፉ በጣም ትላልቅ እንዳለ ነው በቃ የተቃጠለው ማለት ነው። አላህ ይዘንለት እና ያው ሁሉም ረመዳን ስለደረሰ ብዙ ትእዛዝ ነበረብኝ አለ። የታዘዘውን እሱን እያስተካከለ ብዙ አረበል መጅሊስ ሚንጣፎች ምክንያቱም አሁን ረመዳን ደርሷል። ለቤተሰቦቻቸው ላደርስ ነበረ ያው የተዘጋጀች ነበር። እንግዲህ አላህ ያላ ቀደሩንና አላህ ያሳበውን እንግዲህ ይሁን። አላህ ያሰበው ይሆናል። እኛ እንዳሰብነው ሳይሆን ወንድ ልጅ ሲያለቅስ በጣም ነው የሚከፋው። እንግዲህ ያው በጣም አላህ ጤና አለው አልሐምዱሊላህ። ጤና ካለው ሁሉም ነገር ይሰራል። እኛ ለምን እንላለን እንጂ ከጀርባው የሆነ ኸይር ነገር ይዞ ሊመጣ ይችላል። ሁላችሁም ላይ እየገባችሁ እንረዳዳ። እስኪ ዳውድ ብላችሁ ሰርች አድርጋችሁ ላይክ ሼር ሰብስክራይብ አድርጉለት። በቅንና ሰብስክራይብ በመራሳችን ተደጋግፈን ብናደርግለት እኛ ደግሞ እስከ መጨረሻው ላላህ ብለን እንኳን አጅር እናገኛለን ማለት ነው። ገብተን ሰብስክራይብ እንኳን ብናደርግለት ለሱ ይጠቅመዋል። ለኛ ምንም ነገር የሚጎዳን ነገር የለም፣ አይከፈልበትም። እንግዲህ በጣም ነው እንትን ልብ የሚነካው። ቀን ሲደሰት ውሎ ማታ ደግሞ እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። ያው አልነበርኩም አለ 2 ሰዓት አካባቢ ነበር የወጣሁት። እሳቱ የተነሳው እንግዲህ ለሊት 7 ሰዓት ነው ተደውሎልኝ ሲሄድ እንዳለ እንትን ብሏል አለ። ያው ተያይዟል እሳቱ። በጣም ከባድ ነው። በአሁኑ ለመቆጣጠር ያቃተው እሷም ራሷ ሰሚራ በጣም ማሻአላ ደስ የሚሉ ባልና ሚስት ናቸው። አላህ ይለያቸው መጨረሻቸውም። ለኛ መጨረሻችን አላህ ያሳምርልን። ሁሌም በደስታ ነበር የሚመጡት። አሁን ግን ያው ሰው ሁሌም ደስተኛ ነው ማለት አይቻልም፣ ሁሌም አዘንተኛ ነው ማለት አይቻልም። ያው እንግዲህ አላህ ያስደስታቸው። እሱ ዋና ሀሳብና ጭንቀት የሆነበት የሰው ሀቅ ስለሆነ እኔ በጣም ከባድ ነው፣ አደራ ነው። አሁን ረመዳን ስለደረሰ ብዙዎቹ ያዘዙትን አንድ መጋዘን አስገብቼ አንድ ቦታ ነው የሰበሰብኩት አለ። ምክንያቱም ግማሹ ቀለም እየተቀባ ስለሆነ ቤቱ ስላላለቀለት ለዛ ነው። አስቀምጥልኝ ብሎናል ብዙዎቻቸው። ለቤተሰቦቻቸው ደውለው ሰርፕራይዝ አላቸው ብለው አሁን ደግሞ ያ ሰርፕራይዝ ደግሞ ሳይሳካ እንዴት ይሆናል ብሎ በጣም እየተረበሸ ነበር። እንግዲህ ያው አላህ የተካለክ ኢንሻአላህ ወንድማችን። ዱንያ እንደዚህ ናት፣ ፈተና ናት ዱንያ። በጣም እኛ በሰብር ካልተወጣናት ዱንያ በጣም ትፈትናለች። እንግዲህ ያው ሁሌም እንኖራለን እንጂ ይሄ ነገር እንደዛ አይነት ክፍተት ይፈጠራል ብለን አናስብም። ማናችንም እንጨምራለን እንጂ እንቀንሳለን ብለን አናስብም። እኛ ደግሞ እንጨምራለን ብለን ስንራሮጥ ከኋላው ደግሞ የሆነ ነገር ይዞ ይመጣል ማለት ነው። ይሄ ነገር ይከሰታል ብሎ ማንም አያስብም። ጤና ካለ ሁሉም ነገር ይሰራል፣ ይተካል። እናንተ ብቻ ገብታችሁ
በቅንነት እኛም ራሳችን ገብተን እናበረታታው ማለት ነው። እኛው ለኛ በሰራ ነው ልክ ደግሞ አናጣም። ያው እኛ ኸይር ነገር ስናስብ አላህ ደግሞ ከሰራንለት ሰው በላይ ለኛ ኸይር አስብልናል ኢንሻአላህ። እናንተ ብቻ ጤናችሁ ኑሩ። ለራሳችሁ የመጣ ወይ ለልጆች የመጣ ይሆናል። በዚህ ያለፈው አንዳንድ ጊዜ እኮ በራስም የመጣ ሊሆን በዛው የሚያልፈው። ያው ሰብርም ደግሞ በጣም ከባድ ነው። ሰብር አደርጋለሁ ቢባል ራሱ እንዳይደረግ ያደርጋል። ምክንያቱም እንደዚህ አይነት ነገር ቤት ፈረሳ፣ እሳት ቃጠሎ፣ የሆነ ንብረት ምናምን ሲወድም ማለት ነው በጣም ናዘኑ ወላሂ በጣም ስሜቱ ራሱ በጣም ከባድ ነው። ምክንያቱም የደረሰበት ነው የሚያውቀው ማለት ነው። በጣም ከባድ ነው። አላህ ኢንሻአላህ የተሻለውን ይተካልኝ። በጣም ነው እንጀቴን የበላኝ ማለት ነው። አላህ ኸይር ነገር ከኋላ ይዞልኝ ይምጣ ኢንሻአላህ። እንግዲህ እኔ ምን እንደምራሱ ግራ ነው የገባኝ ወላሂ። ያአላህ አይ ዱንያ እኮ ፈተናዋ በጣም ከባድ ነው። እንደዚህ ነው የምትፈትነን። እንሰብራለን ወይ አንሰብርም በማለት ነው። ያው የራሴ ነገር ቢሆን እኔ ምንም አያስጨንቀኝም ነበር። የሰው ነገር ትእዛዝ ሰው ጓግቶ ሲጠብቅ ይሄ ነገር ሲከሰት እንዴት እነሱ ደግሞ እየተጨነቁ ቀብድ ከፍሉና ቀንስልኝ እያሉኝ በመዳም ቤት ሆነው ስልክ ራሱ ሳይኖራቸው በሰው ተበድረው በጓደኞቻቸው እንትን ብለው ነበር ተብሰው ነበር ሲደውሉልኝ የነበረው። እኛ ብር አልበቃንም ብር የለንም እያሉ የተጨነቁ እኔ መሰው ነገር ሰርቼ አይቼዋለሁ። እና ስላየሁት ደግሞ ይሄ ነገር በጣም ከባድ ነው። እንዴት ሆኖ እንደሚያገኙት ያው ሰው ያየው ነው የሚረዳው ማለት ነው። እሱ ደግሞ ስደትን ስላየው ነው ውስጡን በጣም እየነካው። እኔም አይቼዋለሁ፣ እረዳቸዋለሁ። እኔ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። አለ ያው ማንም አያስብም፣ አላህ ያሰበው እንጂ ሰው ያሰበው አይሆንም። እንደኛ ከሆነ እጨምራለሁ እንጂ ቀንስብናል ብንለው ነገር የለም። ያው እኛ ለመጨመር ነው የምንራሮጠው ልንቀንስ ሳይሆን። እንግዲህ ኢንሻአላህ ያው ይደርሳል። ሼር ካደረግን ደግሞ ያው ለብዙ ሰው ይደርሳል። ምናልባት እንደዚህም ሁሉም ቤት ስልክ ካለ ሁሉም ሰው ይሳካለታል። ዛሬ አንድ ሰው ስልክ ኖሮት ለሌላውም ሰው ስልክ ይኖራል ማለት ሳይሆን በጣም ከባድ ነው። እሱም እኮ ብሏል፣ ተረድቻለሁ። እኔ ስልክ የሌላቸው በጓደኞቻቸው እየደወሉ ነበረ። ያው ሼር እያደረግን ኢንሻአላህ እናደርስላቸው፣ አይከፈልበትም። እና አላህ ያጽናክ። እኔ እንጃ ብቻ ግን ወላሂ አላህ መጨረሻችን ያሳምርልን። ያ ረቢ ብቻ ስሜቱ ከባድ ነው። አላህ ያሳካለት ለሱ ምን እንደምል አላቅም። ልጆቹን ይዞ ብቻ አልሐምዱሊላህ መንከራተት። መኖሪያው ቤት ምንም አልሆነም፣ ያው ሱቁ ብቻ ነው። ብታዩ ሚንጣፉ ራሱ አቤት ትልቀቱ ወላሂ አረቢያል መጅልሱ ራሱ ደጅ ወጥቶ ተከምሯል ማለት ነው። ያው ተቃጥሎ ምንም የተረፈው ነገር የለም። በስ ትንሽ ጫፍጫፉም ቢሆን የተወሰነ ቦታ የተቃጠለው ደግሞ አረቢያል መጅልሱ ጨርቆ የተቃጠለው እንትን ያልተቃጠለው ደግሞ እሱ ወደ ውጭ ተደርድረዋል ማለት ነው። ተደርድሮ ምን ይሰራለታል? ጦሱን ይዞ ይሄድ እንግዲህ እንዳለ እንትን ነው። ልክ እንደሆነ ጊዜ መርካቶ ምናምን እሳት ተነስቶ ነበር አይደል? ልክ እንደዛ ነው። ያው እንደ መርካቶ እንደ አዲስ አበባ አይሆንም። ያኛው እንትን በጣም ነው። የአዲስ አበባውንማ ያምጣው ሰው ራሱ ብስምላህ። ሰው እኮ ይኖራል፣ ህይወት ይቀጥላል። የጠፋው ይጠፋል እንጂ ዱንያ ይተካበታል፣ ይመጣል፣ የተሻለ ነገር ይዞ ይመጣል። ግን ሰብር ካደረግን የሰው ህይወት ቢሆን ግን አልፏል፣ አንዴ አልፏል። ያው ዱንያ ሲሆን ነገም እኛ ከተባበርን እርስ በራሳችን ከተደጋገፍን ነገም ያንን ቦታ የተሻለ አድርጎ ይተካዋል ማለት ነው ኢንሻአላህ። እንግዲህ በተሻለ ነገር ይተካለት። አብሽሩ እናንተ ውድ ቤተሰቦች፣ እጅግ አድርጌ ከልብ አመሰግናለሁ።
እኔ ልቤ ስለነካኝ ነው። እስኪ ተደጋግፈን ሸርሸር ብናደርግለት ገብተንም ሰርች አድርገን ሰብስክራይብ ብናደርግለት ብዬ ነው ቪዲዮ የሰራው ያለሁት። እናንተም ደግሞ እኔንም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ለምታበረታቱኝም ከጎንሽ ነኝ። አብሽሪ አብሽሪ ለምትሉኝ እጅግ አድርጌ ከልብ አመሰግናችኋለሁ። ከኔ በላይ አላህ ያክብራችሁ። ማከብራችሁ ውድ ቤተሰቦቼ ረጅም ዕድሜ ከጤና ጋር እመኝላችኋለሁ። ሰላም በያለንበት ሀገራችን ሰላም፣ ፍቅር እኛንም ደግሞ ሰላም አላህ ያደርግልን። ወጥቶ ከመቅራት አላህ ይጠብቀን። በሰላም ወጥተናል። በሰላም ለሀገራችን አላህ ይመልሰን። ከእንደዚህ አይነት ፈተና ከእንደዚህ አይነት ድንጋጤ አላህ ይጠብቀን። ያሰብነው ያኔ እኛ ያሰብነው ብዙ አላህ ያሰበውን ያረጋል። ስለዛ ኢንሻአላህ ጤናችን ርስቃ ጫፊያችን እንግዲህ እድሜያችን ያርዝምና አገራችን ገብተን የምንደሰትበት ከድንጋጤ ነገር አላህ ይጠብቀን። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እየተወረካከፍኩ ነው። እንግዲህ አላህ ያሳካን ያስተካክልልን ማለት ነው። በያላችሁበት ሰላማችሁ ብዝዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ ኢንሻአላህ እመጣለሁ። እንደተለመደው እናንተ ብቻ አበረታቱኝ። እሺ ጀዛኩም ላይ ከይራን